ሳሚ ኃጢአት ስርየት እናገኛለን ብላችሁ የምትሉ ማለት ነው። ይታያችኋል ይሄ። ኦኬ ዊኪፒዲያ ላይ ገብታችሁ ብታዩት ፕሮፌት ሳሙኤል ብላችሁ ብትሉ ታላቁ ነብይ ማለት ነው። ከዳን እስከ ቤርሳቤ ቃሉ በምድር ጠብ ያላለው የእስራኤል ነብይ። ኦኬ ያው መቃብሩ ማለት ነው የእስላሞች መስጊድ ነው ያለበት በአርማቴ በተወለደበት ቦታ ነው የተቀበረው ያ ታላቅ ነብይ በአርማቴ ማለት ነው። በከፍታው ምን ችግር አለ? ለምሳሌ ግን ኦኬ ከዚህ በኋላ ከወጣህ አትገባም። ያው ታች ሆነ ታፕታፕ ታረጋለህ ማለት ነው። በቃሽ አንተ እንደምትፈልገው ነው፣ ችግር የለም። እኔ እንደምፈልገው አይደለም። እኔ መጽሐፍ አይተው በቃ ተው። እኔ መጽሐፍ ቅዱስ አትክፈት እያልከኝ ስለሆነ ተው። የተከፈተ መጽሐፍ ቅዱስ ነው አይደል? ተው በቃ ወደ እርሱ እንሂድ። በቃ ይቅር። አሁን እሱም ደግሞ እንደገና መልሰህ እንዳታስወጣኝ እሺ። ምንድነው የሚለው ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁም ምን ይል ዘንድ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። እኛ እንደ ኦርቶዶክስ ምን እናምናለን ከተባለ መጽሐፍ ቅዱስ የሚለውን እንቀበላለን። ምንድነው የምንቀበለው ከተባለ ለኃጢአት ስርየት በኢየሱስ ክርስቶስ አምኖ መጠመቅ እንጂ በኢየሱስ ክርስቶስ ስም ነው የኃጢአት ስርየት የሚገኘው ብለን አንገለጥልም። ጴንጤው ግን ምን ያደርጋል? ወይም እናንተ ፕሮቴስታንት ምን ታደርጋላችሁ? አይ በስሙ ነው የኃጢአት ስርየት ብሉና ከዛ ለጥምቀት ሲባል ጥምቀት ስርዓት ነው ብላችሁ ታስቀምጣላችሁ። ይሄ ደግሞ ከወንጌል የራቀ ሐሳብ ነው። ቁጥር 38 ላይ እዚሁ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም ያ የኃጢአት ስርየት የሚሰጠው ስሙን እያመንን ስሙን እየጠራን ስንጠመቅ የኃጢአት ስርየትን እናገኛለን ብለን እናምናለን። የተነጠለ ነው ከተባለ በጭራሽ ስሙ ከምን ጋር ከጥምቀት ጋር ነው እንጂ የሚለው እንደናንተ ነጥለን አናምንም። ስለዚህ አንድ መጀመሪያ ላይ ቅድም የተቀጠፈ ነገር ስላለ ይሄንን እንድታስተካክሉ በጌታ ፍቅር ጠይቃችኋለሁ። መጽሐፍ ቅዱስንም ደግሞ ብትቀበሉት ሞር የተሻለ አሪፍ ነው የሚለውን ለማስያዝ ነው። ቀጥል። አሁን የተለየ ነገር ከኔ ካለክ ታነሳለህ ማለት ነው። እሺ ለኃጢአት ስርየት ተጠመቁ ብሎ ይላል። ስለዚህ የኃጢአቱ ስርየት በምን ላይ ነው የተንተራሰው ነው ብለህ የምትለኝ? በጥምቀቱ ላይ ነው አይደል? አላልኩም አንተ አልኩህ እሱን። እሺ በምንድን ነው ብለህ የምትለው? አንድ ሰው በኢየሱስ ክርስቶስ ስም ሲጠመቅ የኃጢአትን ስርየት ያገኛል። አንድ ላይ እኔ አልነጥልም፣ አንተ ነው የምትነጥለው። ስም ብለህ የኃጢአትን ስርየት በኢየሱስ ስም አምኖ ሲጠመቅ ያገኛል አይደል? በኢየሱስ ክርስቶስን ስም አምኖ ሲጠመቅ ኦፍኮርስ እንደዛ ነው መጽሐፉ የሚለው። ያገኛል፣ አምኖ ሲጠመቅ ያገኛል፣ አምኖ ሲጠመቅ ያገኛል። እሺ ለኃጢአት ስርየት አንተ አምነህ ተጠምቀህ የኃጢአትን ይቅርታ አግኝተሃል? ስለኔ አይደለም ስለ መጽሐፍ ቅዱስ ነው የምናወራው። መጽሐፍ ቅዱስ ላይ ነው ያው መጽሐፍ ቅዱስን ከፍቶ የተወኩ አራት ሳቅ አትሳቅ። መጽሐፍ ቅዱስ ላይ አውራ። ፐርሰናል ነው ሁሌ የምትጠይቁት። ፐርሰናል አይደለም። ኦርቶዶክስ ማለት ይሄ ነው ብለህ ያላችሁ ጻፉ። ቆይ ምን ይታርጋው ራዘርዬ። ኦርቶዶክስ ማለት አድመጠኝ አክሊለ በወንድሜ በዲያቆን ሰለሞን አንዴ ተጠይቆ እኔ ፖለቲካውን ላውራበት እኔ ቴዎሎጂው ነው ማውራት ፈልገው እኔም ፐርሰናል አጠይቀኛለ። ስለዚህ ይሄ ሁሉ አሁን የነገረን ነገር እሱ ህይወት ላይ አንተ አድመጠኝ እኩል አታውራ። እኔ ሳውራ እኩል አታውራ ብራዘር። ኦኬ አወራህ አይደል? አሁን ይሄ ነገረን በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ የሱን ህይወት ያላዳነ የሱን ህይወት ያለወጠ አርቲ ቡርቲ የሆነ ነገር ነው ያወራን ማለት ነው ወንድማችን። ለምንድን ነው አርቲ ቡርቲ ብዬ የምለው? የሱን ህይወት ያላዳነ የሱን ህይወት ያልታደገ የውሃ ጥምቀትና የኃጢአት ስርየት ኦኬ አንተ አግኝተሃል ወይ? በዚህ ባስተማርከ ነገር አየህ ያደርጉ ማለት ይናገሩታል ግን አያደርጉትም ብሎ የሚለው አይነት ለነዛ ግብዞች ለሆኑ ፈሪሳውያን ጌታ የተናገረው ማለት ነው። የሙሴን ህግ ስለመጠበቅ እነሱ ይናገራሉ ግን አያደርጉትም። አሁን እነኝስ ውሃ ማለት የውሃ ጥምቀቱ ውሃው ሲገባ ውሃው ልቅልቅ ሲል ምናምን ነገር ብሎ ይላል። አንተ በዛ መሰረተ የኃጢአት ይቅርታ አግኝተሃል ወይ ብትለው የለም። ስለዚህ
ተዘጋ ማለት ነው ፋይላ። አንተ ራሱ ህይወት ላይ አፕላይ የማታደርገው ጥምቀት የማያድንህን ጥምቀት እዚህ ቁጭ ብለህ ልትከራከር ራሱ አትችልም ማለት ነው። ልቀቅ፣ ተራ ለሌሎች ልቀቅ። ማነሽ ተረኛ ሪሴፕሽኒስት ተረኛ አስገቡ። ያልዳንክበትን የኃጢአት ይቅርታ እንደሰጠህ እርግጠኛ ያልሆንክበትን ጥምቀት እዚህ ቁጭ ብለህ ታወራለህ ማለት ነው። ስፒሮስ እንዳታስገባው እዛ ይሆን እዛ ይሆን ዝም ብሎ በሰማበት ጣዱኝ ነው። ስፒሮስ ማለት ዝም ብሎ በሰማበት ጣዱኝ ነው። ኦኬ ሌላ አለ? በሰማበት ብዙ ሰው አለ። ኤርሚ ግን ማን እንደማስገባው አላውቅም። ጠያቂ ከሆኑ ጃኒ ወይ ገብቶ ሊቀመጡ አሁን የምትገቡ ሰዎች ከታች ያላካችሁ ልትጠይቁ ከሆነ ግቡ። አይ እነኚህ ቆይ እያየኋቸው ነው። ኦኬ እነዚህ ማቃቸው ናቸው። ታች ረዱን በሙሉ ወንድምዬ በቃ አትላክ። ማን ድፋባቸው አትላክ። አሁን በቃ አንተን ያላዳንህን ጥምቀት፣ አንተን የኃጢአት ስርየት ያልሰጠህን ጥምቀት የኃጢአት ስርየት ይሰጣል ብለህ መተህ ልታወራ እንዴ? የለም እኮ አንተ እንዴት ነው ሰባ? እኔ እኮ ኢየሱስ ጌታ ነው ብዬ ስል ኢየሱስ ያድናል ብለን እኮ ስንሰብከኛ አድኖን እኮ ነው የምሕረቱ መገለጫዎች ስለሆን እኮ ነው። ያዳነንን የአብ ልጅ ነው ያድናል ብለን የምንሰብከው። ምክንያቱም ማዳኑን ስላየን እንናገራለን። ግልጽ አይደለም እንዴ? እነዚህ ግን በክርስቶስ ኢየሱስ እኛ አምነን ድነናል። በክርስቶስ ኢየሱስ በማመናችን ንስሐና የኃጢአት ይቅርታን አግኝተናል። ስለዚህ ኑ በጌታ እመኑና ዳኑ ብለን ስንል አድኖን ነው። እኛን ያላዳነን በእኛ ህይወት ላይ አፕላይ ያልሆነ የጌታን ማዳን ለሰው አንናገርም። አንተ የኃጢአት ይቅርታ ያላገኘበትን ጥምቀት ይኸውልህ፣ ውሃው ማለት በጆክ ሲሆን ትንሽ ያለቃልቃል፣ በባልዲ ግን ሲሆን ምናምን ነገር ብለህ እንትን አትልም ማለት ነው። አንተ የኃጢአት ስርየት አግኝተሃል፣ ተጠምቀህ አላገኘህም። ለምን? የኦርቶዶክስ ጥምቀት ውሃ የበላው ጥምቀት ነው። ራሱ የኦርቶዶክስ የውሃ ጥምቀት ውሃ የበላው የውሃ ጥምቀት ነው። ለምን? ማናቸውም ቆመው አምኜን የተጠመቅኩት ብሎ ሊል የሚችል የለም። አምኜ ተጠመቀው እቺን ቃል የሚደፍራት ካለ ወይ ከሌላ ቤተ እምነት የመጣ አዳልት የሆነ ሰው ካልሆነ በስተቀር ኦርቶዶክስ ማለት ሳያምን የተጠመቀ ማህበረሰብ ማለት ነው። ኦኬ ማህበረሰብ ነው። አራት ነጥብ። ለምን እንደዚህ ትላለህ ህዝብ ብለህ ካልከኝ ህዝቡን ነው የምናገረው። ለምን? እያንዳንዱ ሳያምን የተጠመቀው አምኖ የተጠመቀው ኦርቶዶክሳዊ ካለ ከ100% 2 እና 3 ከሌላ ቤተ እምነት እንደ 5 ብዬ ልበለው 95% ሳያምን የተጠመቀው። ለምን ሳያምን? በህፃንነት ነው የተጠመቀው። ህፃን ያምናል አያምንም? የ40 ቀን ህፃን ልጅ ማንን እንኳን በአብ ወወልድ ወመንፈስ ቅዱስ የተጠመቀበትን ጌታ ስሙን ሊያውቀውና ሊያምነው ቀርቶ አይደለም የእናቱ ስም ቦጋለች ወይ አየለች መሆኑን እንኳን ራሱ አያውቅም። ተው እንጂ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ በተለየ አካሉ እንደተወለደ ከሰማያት ሰማያት የሰው ልጆችን ሊያድን እንደመጣ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ የብሉይ ኪዳን ነቢያት የተናገሩትን የእግዚአብሔርን ቃል የአዲስ ኪዳን ሐዋርያት የሰበኩትን ሰምቶ አላመነም። ለምን? እድሜው አይፈቅድለትምና። በቤተሰቦቻችን እምነትን የተጠመቅን ብሎ ይላል። የቱ ጋ ነው ጌታ ኢየሱስ ወይስ ሐዋርያው በቤተሰቦቻችሁ እምነት ተጠመቁ ወይ በቤተሰቦቻቸው እምነት አጥምቁ ብሎ ያለው? ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍት? አዲስ ኪዳን ከ27 ሲፈለግ ታው እንጂ እኔ እንዲህ ልበላችሁ ወገኖች፣ ብዙዎች ግን ከዚህ ቃል ጋር ትውላላችሁ። ትውላላችሁ ወይ? ታድራላችሁ ወይ? ታውቁታላችሁ ወይ? ዝም ብሎ በውጭ እንደ መጽሐፍ ቅዱስ ነው እኮ አውቀዋለሁ ብሎ ማለት ኖ ኖ ኖ ኖ ኖ ከውጭ ማውቅ አይደለም። ታነበዋለህ ሆይ? ቁጭ ብለህ ምን እንደሚል ትረዳዋለህ ሆይ?
ምን እንዳለ እግዚአብሔር በባሪያዎቹ በነቢያት በሐዋርያት ምን እንዳለ ምን እያለ እንዳለ ወይስ ማታ ጉባኤ ላይ ስትሄድ በነጭ ወረቀት እንደዚህ በጭቀህ እንደዚህ ማለት ነው። ኦርቶዶክሳውያን ሲመጡ እኛ ጋር መጽሐፍ ቅዱስ እንኳን ይዘው አይመጡም። ምን ነው ይዘው የሚመጡት? ላሳይቆ ሰባኪው ሲሰብክ እዚህ ጋር ኤፌሶን 1 ቁጥር 2 ላይ ማቴዎስ 16 ቁጥር 8 ላይ ሉቃስ 9:5 ላይ ማርቆስ 16 ላይ ሐዋርያት ሥራ ምዕራፍ 4 ቁጥር 6 ላይ በቃችን ይዞ ዋሌት ውስጥ ያደርጋታል። ኦርቶዶክሳዊ ወንድም ማለት ነው። ወይኔ ወገኔ ይሄንን እዛ እንትና የሚባለው ሰውዬ ነው ያጻፈ። ቸርች ስቴድ ቤተክርስቲያን ስቴድ የማታ ጉባኤ ላይ ከዛ ዋሌት ክስ ውስጥ እችን ጥፍጥፍ አረካትና ለመናፍቃን መዶሻ ነች ተብለህ ተሰጠህ። አንተ ራሱ ገልጠህ ራሱ አላነበብከውም ቤት ገብተህ። ከዛ እችን ዋሌት ኪሳ መናፍቃኑ ሲጠይቋችሁ ይሄን ጥቅስ ያዙና ለነሱ በቃ ራስ መዶሻ ነው መምቻ ነው ምናምን ነገር ብለው ይልሃል። ከዛ እኛ ጋር ተመጣና አንቡብሊ ብለህ ምትር ደግሞ አታነቡትም። ይመጡና አንቡብሊ ይላሉ። እሺ ኤፌሶን 1:2 አውጣው ይልሃል። አንተ አታውጣውም እንዴ? አውጣው ይልሃል። እሺ እናወጣለን። ስናነብ ማርያም ታማልዳለች ብሎ ከሆነ የሰጠው አይልም። ከዛ ደግሞ ማቴዎስ 16 ይላል። አሁን ምን እንሄዳለን እዛ ክፍል ላይም ደግሞ የለም። ከዛ ከኛ ጋር ግብ እንግዲህ ጥቅሱ አይወልድ የተሰጣችሁ ጥቅስና እዚህ ስትመጡ የምታነቡት አንድ አይደለም። ይህን ክፍል ኤፌሶን 1:2 ስልህ መጽሐፍ ጥሩ ነው። ኦኬ መያዛችሁ ጥሩ ነው። እቤት ከገባችሁ በኋላ ግን ማድረግ ያለባችሁ ኤፌሶን ምዕራፍ 1ን ሙሉን ነው ማንበብ ያለብህ። ሙሉን አውዱን ኮንቴክስቱን ጠብቀህ ታነባለህ። ማቴዎስ 16:8 ብሎ የለ አንተ ሙሉን ነው የምታነበው እቤት ገብተህ ማለት ነው። ይሄ ደግሞ ልማድ የለም በኦርቶዶክስ መጽሐፍ ቅዱስ የማንበብ ልማድ ጌታ ኢየሱስ ምስክር የለም። ብፁዕነታቸው ብፁዕ አቡነ ማርቆስ እንደተናገሩት ድቅድቅ ጨለማ ውስጥ ያለ ህዝብ እኮ ነው። ወደ ሲኦል እየተጋዘ እኮ ያለ ህዝብ ነው። እራሳቸው ናቸው ያሉት። ድቅድቅ ጨለማ ውስጥ ያለች ቤተክርስቲያን ናት ያሉት ብፁዕነታቸው ናቸው። እኚህ ሰው ደግሞ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ናቸው። ሊቃውንት ጉባኤውን ሰብስበው አደጋ ላይ ነን ብለው ያሉ ሰዎች ማለት ነው። ከዛ ሉቃስ 9:5 ብሎ ይልላል። ኖ ቁጥሩን መጽሐፍ ምዕራፉ መጽሐፍ ክፍሎቹ መጽሐፍ ጥሩ ነው፣ ግን ገብታችሁ አንብቡት ሙሉን ማለት ነው። ሙሉን ስታነቡት ኮንቴክስቱ ምንድነው እያወራ ያለው እዛ ክፍል ላይ እና ያ ሰባኪው የተናገረው በእርግጥ ከዚህ ከተሰጠው ጥቅስ ጋር ይስማማል ወይ? አሁን እኛ ጋር ቢሆን ልብ በሉ፣ እኛ ጋር ጴንጤው ጋር ቢሆን መጽሐፍ ቅዱስ ይዘን ወደ ቤተ ክርስቲያን መሄድ ልማዳችን ነው። የጴንጤው ቆንጅዬ ልማድ ነው። ተሸክመው ይዘሩታል ያለ በደንብ ነው ተሸከመን የምንዞረው። እናንተ ይህን ተሸኮማችሁ ትዞሩ የለ የደብተራ ጽሑፍ ተሸክመው ይዞሩታል እንጂ መቼ ያነቡታል? ያለ ናና ሞክረን አየ የጴንጤው ትልቁ ይበል የሚያሰኘው ፓስተሮቻችን ቤተክርስቲያን ውስጥ ያሉ ህዝቡ ወደ ጉባኤ ሲመጣ መጽሐፍ ቅዱስ ይዛችሁን ይላሉ። መጽሐፍ ቅዱስ ነው ይዛችሁን ይላሉ። እንደውም አሁን አንዳንድ ሰነፍ ክርስቲያኖች ሞባይል ብቻ ነው ይዘው የሚሄዱት። ሞባይል ላይ ያነባሉ ብሎ እረፉ እህቶቼና ወንድሞቼ። እሺ ጉባኤ ውስጥ ቁጭ ብላችሁ በሞባይል የምታነቡ ኖቲፊኬሽን ስንት ነገር ይገባላል ከቲክቶክ ምናምን ነገር ብሬኪንግ ኒውስ። አንተ ስንቱን ነው ሰብስክራይብ ያደረግከው? አልጀዚራ ሰብስክራይብ ያርጋል፣ ቢቢሲ ሰብስክራይብ ያርጋል፣ ኖቲፊኬሽን ይገባላል። ቸርች ላይ ቁጭ ብለህ የእግዚአብሔርን ቃል ስትማር በዲቫይስ አታንብቡ የእግዚአብሔር ወንዶችና ሴቶች ልጆች። እዚህ ግን ምንም የሚመጣልን ኖቲፊኬሽን የለም። ቀጥታ ነው የምትገናኘው በቃ። እና እኛ ጋር መድረክ ላይ ጴንጤዎቹ ጋር መድረክ ላይ ፓስተሩም አገልጋዩ መጽሐፍ ቅዱስን ይዘን ስንወጣ እኔም የመድረክ ሰባኪ ስለሆንኩ ይዘን ስንወጣ ህዝቡም መጽሐፍ ቅዱስ ይይዛል። አያቸው ልብ በሉ። ኦርቶዶክስ ምሕረተ አብ ይዞ ከወጣ ወደ ምሕረቱ ላይ ህዝቡ ባዶ ነው የሚመጣው። ሴቶቹ ከሆነ እንደው ከረባ ቆሎ ዳቦ ምናምን ነገር እንደዚህ የሚቀማመስ ነገር ነው። ኦኬ የማታ ጉባኤ ከሆነ ደግሞ በቃ እንደዛው የሚይዙትን ነገር ይዛሉ እንጂ መጽሐፍ ቅዱስ
ይዞ የሚመጣ ከተገኘ 2 እና 3 ለምን በለኝ። ይሄንን ወደ ኦርቶዶክስ ቤተክርስቲያን ስትሄድ ይዘህ ከሄድክ ይሄ ሰው መናፍቅ ነው፣ ጀርባውን አጥኑት። አያችሁ፣ በኦርቶዶክስ ቤተክርስቲያን የሌለ ባህል ልማድ። እቺ ቤተክርስቲያን ግን ወዴት እየሄደች ነው? ህዝቡ ሁሉ እኮ መጽሐፍ ቅዱስ እየያዘ ነው የሚመጣው። ይሄ እኮ በአባቶቻችንና በእናቶቻችን እንደዚህ አይነት ነገር እኛ አላየንም ነበር። ግን ወዴት እየሄድን ነው ብሎ ሲል ያኛው መላሽ ደግሞ ያው 8ኛው ሺህ ደርሷል፣ በ8ኛው ሺህ ዘመን እንደዚህ ነው የሚሆነው ብሏል ይላል። ማን ያለው? ፍካሬ ኢየሱስ። ፍካሬ ኢየሱስን ማን የጻፈው? አንድ ደብተራ ነው የጻፈው። ኢየሱስ ብሏል አለ እንዴ? ኢየሱስ በ8ኛው ሺህ ህዝቤ መጽሐፍ ቅዱስ እየያዘ ይዞራል፣ እኔ ግን እንድትይዙት አልፈልግም ነበር ብሎ ፈክሯል እንዴ? አላለም። ስለዚህ እኛ ጋር ብትመጡ እኔ አሁን የመድረክ ሰባኪ ስለሆንኩ ማለት ነው፣ ቸርች ውስጥ ያለው ህዝባችን መጽሐፍ ቅዱስን ይዤ መድረክ ላይ ወጥቼ ገና ልሰብክ ስል የማነበውን የመጽሐፍ ቅዱስ ክፍል አነባለሁ። ከዛ እንጸልያለን። ከዛ በዛ ባነበብኩት የመጽሐፍ ቅዱስ ክፍል ላይ ተንተርሼ ቅዱስ ቃሉን እነሱም አብረው ያነባሉ፣ እኔም አብሬ ያነባለሁኝ። ከዛስ ይከታተላሉ ማለት ነው፣ ቃሉን ይዘው ማለት ነው። አየው፣ ምንም አሁን እዚህ ማምታታት አይቻልም። ጴንጤያ እኔ ብቻ አይደለም መጽሐፍ ቅዱስን ይዤ የሚመጣው፣ የቸርቹ ሰው በሙሉ መጽሐፍ ቅዱስ ይዞ ይመጣል። ይከታተላሉ ማለት ነው። ኦርቶዶክስ ጋር ግን ምህረት አበዛ ቆሞ ከተማን በሚቀሰቅስ ማይክሮፎን ይጮሃል እንጂ ህዝቡ ያ ክፍል ይበል አይበል፣ ይሄ እዚህ ጋር የተጠቀሰው ጥቅስ ክፍሉ ይበል አይበል አያውቁ፣ አይከታተሉትም። ለምን? ባዶ እጁን ነው ዝም ብሎ ሲንጦለጦል ሄደው ማለት ነው ትውልዱ። ለምን? ቄሶቹ አይዋሹም ብሎ በሚል ቂላቂልነት ማለት ነው። በደንብ ነው የሚዋሹት። አሁን እንኳን ገብቶ የነበረው ሰውዬ ስንት ውሸት ዋሸ? 3 አስተውላችሁታል? ዮሐንስ 20 ቁጥር 20 አስነበበኝ። የማይለውን ቃል ጨመረ፣ ይቅርታ ጠየቀ። ኦኬ ዮሐንስ 17 ከ20 ጀምሮ እስከ 26 አነበበ። አሁንም የማይለውን ቃል አለ። ይሄን ለማረም ብሎ ዮሐንስ አረሳውት ሜል ይታያል 17 1ን ተናገረ። እዚህ ጋር ኃጢአታቸውን ይቅር ብትሏቸው ይቅርላቸዋል ብሎ የሚለው እሱን ስልጣን ነው ብሎ አለ አይልም ቃሉ። እዚህ ጋር ስልጣን ሰጥቷቸዋል አለ፣ እዚህ ክፍል ላይ አጣ የለም። ከዛ ስልጣንን እንደሰጠኝ ብሎ የሚለው አብ ለልጁ ለኢየሱስ ክርስቶስ ስልጣን የሰጠውን ተናገረ። ለሐዋርያቱ ስልጣን የሰጠው የለም። ስለዚህ በሶስቱ ጥቅሶች ላይ 3 ውሸት ዋሸ ማለት ነው። የማይለውን አለ፣ የሚለውን ቀነሰ። ለምን? እዚህ የሚያወራ ሰውዬ በጌታ የጸጋ ውሎና ዳሬ ኦኬ እንትን ቲክቶክ ላይ ገብቼ ስሞነጭር አይደለም ነው አንብብ። አንተ ትውልድ አንብብ፣ የአምላክህን ቃል በማንበብ እወቅ፣ ለቃሉ ታማኝ ሁን። የቱ ጋር ምን እንደሚል እወቅ። ቃሉ በቃልነት ደረጃ ተጽፏል አልተጻፈም፣ ለቃሉ ለቴክስቱ ታማኝ እንሁን። ከዛስ ለቴክስቱ ታማኝ የሆነ ሰው ለትርጓሜውም ታማኝ ይሆናል። ለጽሁፉ ታማኝ ያልሆነ ሰው እንዴት ለትርጓሜ ታማኝ ይሆናል? እና የነብይ የምለው ቴንኪው ሞክሼ መቀጠል ትችላለህ። ሰላም ሰላም ብያለሁ። ሁላችሁንም ሰላም ለእናንተ ይሁን። ሲፋን፣ አዶኒ፣ ልዩ፣ ሳራ ሁላችሁንም እድሜ ከረጅም ጊዜ በኋላ ነው ያገኘሁ። የጌታ ጸጋና ሰላም ይብዛልህ። ኤኒዌይ አሁን ተቀምጠውን ምክንያት አላቸውና የሚያደርጉበት እሱን ነገር ነበር እያሰብኩ የነበረው። አሁን ከአፍሪካ አንተ ጋር እያወራ ዮሐንስ ወንጌል ምዕራፍ 17ን ሲጠቅሱ የተሰጣቸው አሉ። ብዙ ጊዜ ይሄ በተንኮል የሚመላለሱ ሰዎች
እንትን ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ላይ የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም አለና ምንድነው ሲባል ስውር ሂድን ሞቲቭ ካላቸው ይሄ ሰክሬት ቶት ካላቸው ይሄ ሰክሬት ቶት ደግሞ ምንድነው ህዝቡን ሁሉ ጊዜ በስራቸው ሚዲየተር መሆን የሚፈልግ ታሪኩ ኦኬ ማዕከለኛ መሆን የሚፈልጉ ለኛ ማዕከለኛ አንድ ነው ያለን ጌታችን ኢየሱስ ክርስቶስ ነው። በእግዚአብሔርና በሰው መካከል ላይ ያለን ማዕከለኛ እሱ ነው ያለን። እነኚህ ግን ሁል ጊዜ ሰው ስራቸው እንዲሆን የነሱን መስቀል፣ የነሱን ነገር፣ የነሱን ቡራኬ፣ የነሱን እንዲያደርግና እነሱ ስር እንዲቀመጥ ወንጌሉን ያጣመሙታል። ስለዚህ ለሐዋርያት ተሰጠ ሲሉ ኖርማሊ እኮ ቃሉን እኮ ቢነበብ እዛ ቁጥር 20 ጀምሮ ምንድነው እሱ የሚያሳየው ሲባል ለሐዋርያት ብቻ ነው ወይ የጸለየው ጌታ ኢየሱስ ክርስቶስ እዛ ቦታ ላይ ጸለየው ሲል ቁጥር 20 እንዲህ ይላል፣ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ሁሉ እንጂ ስለነዚህ ብቻ አንለምንም። አሁን ይሄ እነሱ የሚናገሩት ነገር ጌታ ክብሬን ሰጠኋቸዋለሁ ለማ ለሁሉ ለዚህ ሁሉ ተሰሎንቄ መጽሐፍም ላይ ስንመለከት የእርሱን ክብር ለማግኘት ወደሱ ጠራን ይላል። እንደገና የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው ይላል። እኛ ወንድማማቾች ነን። እንደ አገልጋይ ስንሆን አንድ ወንድም አገልጋይ ነው፣ ሬስፖንሲብል ነው፣ ያገለግላል። ከዛ ውጪ ግን በእግዚአብሔር ፊት ንስሐ ለመቅረብ ጌታን ለመጠየቅ ሰንበዴ አይደለም የሚያስፈልገን ጌታ ነው። 20 ላይም እኮ ያለው እሱ ነው። 2ም 3ም በሆናችሁ በመካከላችሁ እገኛለሁ አለ ጌታ። ወደ ጸጋው ዙፋን ነው ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን እንቅረብ ይላል። አሁን እኔ ወደ ጸጋው ዙፋን መቅረብ እችላለሁ። ሲፋን ተነስታ ወደ ጸጋው ዙፋን መቅረብ ትችላለች። ለምን? ልጅ ነች፣ የሕያው የእግዚአብሔር ልጅ ነች። እነዚህ ሰዎች ግን ሰውን ከወንጌሉ ነጥለውት ውጭ አድርገውት ሁሉ ጊዜ እነሱ ሚዲየተር ናቸው። በእነሱ በኩል ነው ነገር ሁሉ የሚሆነው። ይሄን ለማድረግ ነው ወንጌል እያጣመሙ የማይለውን ሊያናግሩት የሚታገሉትና ቅድምም በጣም ገርማኝ ነበር። ተደጋግሞ ገብቶ ከኤርሚዬ ካንተ ጋር ሲያወራ በቃ አይፈልገውም። ለምንድነው የማይፈልገው ሲባል የጌታ ልጆች እኮ አንደኛ ሰማያዊ ጥበብ በውስጣቸዋል። ሰማያዊ ጥበብ ደግሞ እሺ ባይ ነው፣ ታራቂ ነው፣ ገር ነው፣ በጎነት ያለበት ጥርጥር የሌለበት የጌታ መንፈስ የተቀበሉ እውነት ዳግም የተወለዱ ሰዎች ወንጌል ሲሰሙ ወዲያውኑም ልባቸው ምልስ ይላል። ለምን? የተቀበሉት መንፈስ እንደዚህ ነው። እና ጌታ ኢየሱስ ይባርከው ወንድሜ። ቀጥሉ ኤርሚዬ። እሺ ጠጋ ይዛሉ ወንድማለም ፓስተራችን ሊዮ አዶናይ ሴፈን ሰላም በሉ። ኤርሚን ዛሬ የሆነ ሰው እየጠየቀኝ ነበርና አጋጣሚ ሆኖ ከታች አገኘሁት፣ መጣልኝ፣ በደንብ አድርጎ አስረድቶትኝ ሄደው ማለት ነውና ሚታችሁን አንሱና ሰላም በሉ። ልቅደም መሰለኝ። ሰላም፣ እንዴት አበሻችሁ? እንዴት አደራችሁ? አላችሁ ብያለሁ ሁላችሁንም። የሆነ ሀሳብ ትዝ ስላለኝ ነው መጀመሪያ ሰላም ልበል ሁሉ። ፓስተር እንዴት ነህ? ከብዙ ጊዜ በኋላ ነው ያየው። ኤርሚም እንዴት ነህ ብያለሁ። ይህን ሲነገር የማቴዎስ ወንጌል ምዕራፍ 28 ላይ ያለው ሀሳብ ትዝ ያለኝ። ማቴዎስ 28:18 አካባቢ ላይ መሰለኝ ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። ስለዚህ ይህ ስልጣን ደግሞ ስናየው ዮሐንስ ወንጌል ምዕራፍ 5 ላይ አሁን ልጁ ባለው ሀሳብ ላይ ብንሄድ እንደው ከሱ ጋር ሀሳቤ ቢጋራና ቢሄድ ስልጣን ለህዝቡም ተሰጥቷል ወይ በሰው ተሰጥቷል ብዬ ብጋራው እንኳን አንድ የመጽሐፍ ቅዱስ ክፍል አለ የሚያፈርሰው። እሱም ዮሐንስ ወንጌል ምዕራፍ 5 ቁጥር 21 አካባቢ ነው። እንደዚህ ይላል፣ አብ ሙታንን እንደሚያስነሳ ህይወትን እንደሚሰጥ እንዲሁ ደግሞ ወልድ ለሚወዳቸው ህይወትን ይሰጣል ይላል። ይሄ ትልቅ ስልጣን ነው አይደል? እና ይሄ የሰው ልጅ ይሄ ኃይል አለው ወይ? እንዴት ብሎ ይሄንን ነገር ሊያደርግ ይችላል? በጣም ከሐሳብ ጋር የሚጣረስ ነው ይዘው የመጣው ወንድማችን። ምናልባት ከታች ካለ ስልጣን አይልም ክብር ሊል ይችላል። እና ይሄንን በደንብ ብታስተውለው ደስ ይለኛል። ሰዓት ብዙም ላለመያዝ ነው። ስላየኋችሁ ደስ ብሎኛል ሁላችሁንም።
እሺ ሊወይ ወንድሜ ቴንክ ዩ። አውዱ ሴፈን አታነሱም ሚዩት። ኦኬ እሺ ሁላችሁንም ሰላም ብያለሁ። አዱን ያወራ። እኔ ብዙ አላወራም። ሁላችሁንም ሰላም ብያለሁ። ኦኬ ሴፈን ቀጥይ ወይ እሺ እርሚ ተባረክልኝ። ትንሹ እርሚ ትልቁ እርሚ ተባረክልኝ። የሚገርም ነገር ነበር ሰውየው ሲናገር የነበረውና እየተገረምኩ ነበር። ያው እኛ ከአንተ ጋር እያወራ ስለሆነ የግድ በቃ አሁን እነሱ ያላቸውን ስልጣን ወይንም ደግሞ አሁን የሚያደርጉትን የእነሱ ስነስርዓት አልባ የሆነ የሃይማኖት ስነስርዓት ለመሸፈን ነው ይህን ሲናገር የነበረውና ምንም አሁን በቃ ምንም ከመጽሐፍ ቅዱስ ውጭ የሆነ ነገር ነው የሚያወራውና በጣም የሚገርመኝ ይሄ ነው። በቃ ኦርቶዶክስ ማለት ይሄ ነው እያልኩኝ እየሰማሁ ነበር። ጌታ ይባረክ ስለ እውነተኛ ቃሉና ጌታ ኢየሱስ ክርስቶስ ስለተሰጠው ክብርና አንተ እየተናገርክ ነበር። ክብርና ስልጣን በጣም ይለያያል። በጣም ይለያይ ቃል ነውና እንዴት አንድ ነው ብሎ ሲከራከር እንደነበር ራሱ ገርሞኛል። እርብዬ ስላገኘው ደስ ብሎኛል። ለበረከት ጸጋው ይብዛልን። ተባረኩልኝ። ፓስተርዬ ሰላም ብያለሁ። ሊዮዬ ኦኬ። ቅዱስ ሰላም ነው። እንዴት ነህ? ኤርሚ ጠይቃቸው፣ አንተንም ታውቃቸው። ማይክ አለ እዚህ ውስጥ ኦርቶዶክሳዊ ካለ ማይክ መክፈት ይችላል። በተነሳው ሀሳብ ላይ ጥያቄ ያለው ሰው ካለ ሊያወራን የሚችል ሰው ካለ ሁላችሁንም ሰላም ብያለሁ። ዘግይታችሁ የመጣችሁ እዚህ ገስትም ላይ ያላችሁ ከዚህ መርሃ ግብር ያላችሁ ቢሃይንድ ቫይም የምትሰሙን እዚህ 560 ያላችሁ በጌታችን በኢየሱስ ክርስቶስም ሰላም ብያለሁ ሁላችሁንም። ኦኬ የኃጢአትን ስርየት የኃጢአትን ይቅርታ የምናገኘው በጌታ በኢየሱስ ክርስቶስ ስምና በደሙ ነው። እንዴ ደሙን ሪጀክት አድርገው በውሃ የኃጢአትን ስርየት እናገኛለን ብሎ ይሄ እኮ በጣም ኑፋቄ እኮ ትምህርት ነው። መጽሐፍ ደም ሳይፈስ ስርየት የለም ነው ብሎ ያለው። ከእግዚአብሔር ልጅ ደም ውጪና ከስሙ ውጪ የኃጢአትን ይቅርታ በምንም አታገኙ። በምንም ማንም አይሰጣችሁም። በምንም አታገኙ። በየገዳሙ ሁሉ ሄደህ ወድቀህ ስትሰግድ የመቃብር አፈር አምጥተህ በጥብጠህ ስትቀባው ቤት ላይ ስትረጫው ገድሉ ሲነጥቀል ተው ወንድሞቼ ተው፣ አይጠቅማችሁም አልኳችሁ። ተው። ቆመ ከሰማይ 80 ዓመት ተቀምጠ ከሰማይ 40 ዓመት ተኝተ ከሰማህ ሶምሶማ እያረክ ከሰማህ ወክ እያረክ ከሰማህ ብሎ የሚል እንደዚህ አይነት ቀልድ ተው። ያውም እኮ የአቡነ ሰላማ ከሳቴ ብርሃንን እኮ መቃብር ላይ የሄደ ዘራ አብሩክ መቃብር ላይ እኮ የሄደ ሰው ነው። በጽድቃቸው መጽሐፍ ቅዱስ የመሰከረላቸው አባቶች በእስራኤል ምድር ላይ ያሉ በሙሉ እቺ እስራኤል የምትባል ምድር ላይ አንደር ከመሬት ውስጥ በመቃብር ውስጥ በሙሉ አሉ እነዛ አባቶች። ይሄንን መጽሐፍ የጻፉ ሐዋርያትና ነቢያቱ በዛ ምድር ላይ የተቀበሩት አብዛኞቹ ተቀብረዋል። አንዳንዶቹ በባዕዳን ሀገር እንደነ ጳውሎስና እንደነ ጴጥሮስ ሀገር በተለያየ በወጡበት ሀገር በሮም ላይ ቢሆንም አሟሟታቸው ማለት ነው። ሌሎቹ በተበተኑበት ምድር ላይ በተለይ ሐዋርያቱ ካልሆነ በስተቀር የብሉይ ኪዳን ነቢያት በሙሉ እዛ አሉ እስራኤል ምድር ላይ ማለት ነው። የእያንዳንዳቸው መቃብር ይታወቃል የቱ ጋር እንዳለ። አየህ ሳሙኤል የሚባል ታላቅ ነቢይ መቃብሩ ላይ በአርማቴ ዛሬ እስላሞች መስጊድ ሰርተውበታል። ኦኬ የሱ መቃብር የሳመ አልተባለም። የሳሙኤልን መቃብር በመሳም ምንም የምታመጣው ነገር የለም። እንኳን የሸዋውን ተክለ ሃይማኖት
መቃብር ይላሉ እንዴ? በጣም ይሄ እኮ በጣም እኮ ነውር እኮ ነው ወንድሞች እናቶች። የኃጢአት ስርየት በዛ በኩል ይገኛል ብለው ስለሚል ማለት ነው። ኤርሚ ይቅርታ ይደረግልኝና በዚህ አንድ የሆነ እንኳንም መጣ በውስጥም ልደውልልህ ያሰብኩት ነገር ነበርና ብዙ ወንድሞች ወደ ጌታ መምጣት ይፈልጋሉ፣ ግን ጥያቄ ያላቸው ምናምንና በውስጥም የሚጠይቁኝ ሰዎች አሉ እና እዚህ ታች አሉ እየሰሙ ነውና እነዛን ጥያቄዎች ከዚህ ልጠይቅና ለእነሱ አብራራላቸው ብዬ ነበር። ኦኬ ይሄ ልጨርስና እሺ። ዲጄ ቃል ከትምህርት ቤት መጥተዋል። ልብ በሉ አሁን ይሄ እዚህ የምከፍተው ማለት ነው የመቃብር በመሳም የኃጢአት ስርየት እናገኛለን ብላችሁ የምትሉ ማለት ነው። ይታያችኋል ይሄ። ኦኬ ዊኪፒዲያ ላይ ገብታችሁ ብታዩት ፕሮፌት ሳሙኤል ብላችሁ ብትሉ ታላቁ ነብይ ማለት ነው። ከዳን እስከ ቤርሳቤ ቃሉ በምድር ጠብ ያላለው የእስራኤል ነብይ። ኦኬ ያው መቃብሩ ማለት ነው የእስላሞች መስጊድ ነው ያለበት በአርማቴ በተወለደበት ቦታ የተቀበረው ያ ታላቅ ነብይ በአርማቴ ማለት ነው። ያው ዩቲዩብ ላይ ገብታችሁ መስማት ትችላላችሁ። እዩ አንተ አቡነ አረጋዊ፣ አቡነ ዘርአ ብሩክ፣ አቡነ እንትና፣ አቡነ ማሆይ እንትና የማሆይ እንትናን መቃብር የሳመ 22 ትውልዱ ይማራል ዶሲ እኔ ሳቄ የሚመጣ እኮ ለዚህ ነው። የእግዚአብሔር ልጅ ደም ፈሶ ስጋው ተተልትሎ ስለኛ ሲል መከራ ተቀብሎ ይህ ነብይ ከዳን እስከ ቤርሳቤ ሚንስ ከሰሜን እስራኤል እስከ ደቡብ እስራኤል ቃሉ በምድር ጠብ ያላለ ለጌታ የታመነ ነብይ አካሉ እዚህ መስጊድ ውስጥ መቃብሩ ላይ እዛው ነው የሰሩት። እዛ አለ አንደርግራውንድ ማለት ነው። ይሰማል መቃብር ወዳጆች። አንተ የምትላቸው እነዚህ የአረብ ሽማግሌና ሀገር በቀል አሮጊት አቡነ ኪሮስ እማሆይ ወለተ እንትና ምናምን ብለህ የምትላ በሙሉ ቢሰበሰቡ ቢፈጩ እሱን አያሉ በጽድቃቸው። የዚህን ታላቅ ነብይ እንኳን መቃብር የሳመ ያሳመ የቆመ ተቀምጦ የሰማ ምናምን ነገር ብሎ የሚል የኃጢአት ይቅርታን ያገኛል ብሎ የሚል የለም። የኃጢአት ይቅርታን የብሉይ ኪዳን ነቢያት በስሙ ያገኛል ብለው ነው የተናገሩት። ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ የአምላኬ እግዚአብሔር ቃል ቴንክ ዩ ሎርድ። ጴንጤ የሆንኩበትን ቀን እንዴት አንተ እኮ እንደምባርከው አልኩ። ለምን እንደው ታውቃለህ? ዝም ብሎ ግብስብስ ያልሆነ ትውልድ ስለሆነ ማለት ነው። የአምላኩን እግዚአብሔርን ቃል ያነባል፣ አንብብ ይልሃል፣ ያስተምርሃል። ቁጭ በልና አንብብ፣ አትንቀዥቀዥ ኤርሚያስ ብለው ያሉኝ ዘመን በጣም እንዴት እንደምወደው ማለት ነው። ኦኬ እንደዚህ ይላል ቅዱስ ጴጥሮስ ሲናገር በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 38 እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱ መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበረና። እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱን በእንጨት ላይ ሰቅለው ገደሉት። ማን? ጌታን ማለት ነው። እርሱን እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸው ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ ለተመረጡት ምስክሮች ለሆንን ለእኛ ነው እንጂ ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን ይላል ጴጥሮስ። ቆርኔሌዎስ ቤት ገብቶ በሚሰብክበት ጊዜ እኮ ነው፣ በስብከቱ መካከል እኮ ነው የሚያነሳው። ከዛስ ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። ከሙታን መነሳቱን በሕያዋንና በሙታን የሚፈርደው እሱ እንደሆነ በስሙ ንስሐና የኃጢአት ይቅርታ የሚገኘው በሱ እንደሆነ እንሰብክ ዘንድ ላከን ይላል። የቱ ጋር ነው እነሱ የአባቶችን መቃብር የሰበኩት? ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከዛሬ በእኛ ዘንድ ነው ይላል ምዕራፍ 2 ቁጥር 29 ላይ። ያ መቃብር በእውነት የዳዊትን መቃብር የሳመ 44 ትውልድ ይማራል አለ ጴጥሮስ? አላለም። የጠገበ አህያ የመሰለ ባዶ መቃብር ላይ ብትንከባለል፣ የሰው መቃብር ላይ አይደለም ዘርአ ብሩክ የተቀበረበት አይደለም፣ ኢየሱስ ክርስቶስ ጌታችን የተቀበረበት ጎልጎታ ሄደህ ስትንከባለል ብትውል ምንም የምትፈይደው ጠብ የሚል ነገር የለም። 4 ነጥብ እየዘጋን ነው የምንሰብከው። ከዛ ምን እንደሚሉት አዘዘን ብለው ካሉ በኋላ በእርሱ የሚያምን ሁሉ በኢየሱስ ማለት ነው። በእርሱ የሚያምን ሁሉ
በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። እነ ሳሙኤል፣ እነ ሙሴ አባቶቻችን ነቢያት ማለት ነው። በስሙ የኃጢአቱን ይቅርታ የኃጢአቱን ስርየት እንዲቀበል የኃጢአቱን ይቅርታ ማለት ነው ስርየት ብሎ የሚለው እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ የኃጢአት ስርየት የሳሙኤልን መቃብር በመሳም አይደለም ብዬ የምለው ለዚህ ነው ማለት ነው። ደግ አደረክ ኤርሚያስ፣ ደግ አደረክ ተናገር። የለም አቡነ ኪሮስ ለኛ በደልና ኃጢአት ሲጸልይ ኢትዮጵያ ምድር ላይ 40 ዓመት ዛፍ ላው ላይ በቀለበት ይላል። ለምን አንገቱ ላይ አይበቅልም? እንኳን ጀርባው ላይ ቀርቶ አይመለከተኝም። ዛፉን እየቆረጥን እንጠቀምበታለን ለማገዶነትና ለአጥር መስሪያ ማለት ነው። እንዲህ እኮ ነው ብሎ የሚለው ገድሉ። ታው እንጂ አንተ ዛፍ በቀለበት ትላለህ እንዴ? እና እኔ ምን ይመለከተኛል? አንተን ምን ይመለከታል? እዚህ ነቢያት ይወደ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ። ነቢያት ብቻ አይደሉም፣ ሐዋርያቱም የመሰከሩት ይሄንኑ ነው። ስለዚህ የነብዩ የሳሙኤል መቃብር እዚህ ያለልህ ይሄው በመቃብሩ ጋር ራቅ ብሎ የቆመ የ40 ዓመት ኃጢአቱ ይሰረይልሃል። 110 ትውልዱ ይማራል ይላል ዘራ ብሩክ ገድል ላይ። እኔ የምላችሁ እንዴ የሆነ አንድ ጢማም ሰው ያምነ 110 ትውልድ የሚማር ከሆነ ኢየሱስ ከሰማያት ወርዶ በኃጢአተኞች እጅ መሰቀሉ ለምንድን ነው ታዲያ ጥቅሙ? በከንቱ ሞተ ማለት ነው። የሱ ሞት ከንቱ ነው ማለት ነው። መቃብር የመሳም ከተባለ ጻድቃን ከተባሉ ይኸውልህ ጽድቃቸው በመጽሐፍ ቅዱስ ላይ የተመሰከረ ምን ይላል? ይሄ ነብይ እዚህ አካሉ ያረፈ አሁን አለ አካል ጉርጓዱን ብትቆፍረው እስራኤል አታስቆፍርም እንጂ ብትቆፍረው ቅሪታ አካሉን የሆነ አጥንቱን ታገኛለህ። ወይ ይሄን ቀልጠፍ ወይ እግሮቹ ወይ ራስ ቅሉ ወይ ሰምቲንግ ታገኛለህ። አቤት ታዋቸው አባቶች ይረፉ፣ ለዘላለም አርፈዋል። በጻድቃን መንፈሶች እነሱ በእግዚአብሔር ገነት ነው ያሉት። መቃብር ለሚስም ትውልድ ማለት ነው። ይኸው እስላም መስጊድ ሰርቶበታል። አሁን አረቦቹ ስለያዙት እነሱ ሰሩበት። መቃብሩን ሳመ ቃል ኪዳን ገብቶላቸዋል። ምን ነው ለሳሙኤል ቃል ኪዳን አልገባለትም ጌታ? ለአብርሃም እንዴት አልገባለትም? መቃብር የሚሰብኩን ሰዎች ማለት ነው። ለምን ይሄንን አትናገሩም? መጥቶ መናገር ነው። ኦኬ ዩቲዩብ ላይ ግቡና ይዩት የነብዩ ሳሙኤል መቃብር። This is the tomb of Prophet Samuel. This place is like the Abrahamic Russian doll. It has remains of Crusaders Church from 900 years ago. It has a Muslim. Hi, and today I want to take you to one of my favorite places, the tomb of Prophet Samuel. This place is like the Abrahamic Russian doll. It has remains of Crusaders Church from 900 years ago. Mosque, which is very, very beautiful and big. And if you go underneath, there is a tiny little synagogue. In the synagogue, there is a sarcophagus that it's Prophet Samuel. Yeah. If you go there, you'll see the Jews praying. She decided to dedicate that son to God. Poor Hannah prayed to God to have a son. In this place, I tell the biblical story of Hannah. Poor Hannah prayed to God to have a son, and she decided to dedicate that son to God. እየሰማችሁ ነው? ያው እንግሊዝኛ መስማት የምትችሉ ማለት ነው። ሐና እናቲቱ እዚህ በእግዚአብሔር ፊት ለምና የተቀበለችው ሳሙኤል በዚህ ነው ያለው። ያው አይሁድ እዚህ ሄደው ይጸልያሉ። ታላቅ ነብይ ስለሆነ ማለት ነው። የአብርሃም የነ ዳዊት በሙሉ አለ። መቃብር ወዳጆች የሳሙኤልን መቃብር አፈሩን የረጨ ምናምን ነገር ይላል አይልም? ነውር አይደለም እንዴ? ከዚህ የበለጠ ጻድቅ ነብይ አለ እንዴ? የለም። ከአብርሃም የበለጠ ጻድቅ ነብይ አለ? የለም። እነዚህ ዛሬ በኦርቶዶክስ ጻድቃን ናቸው ተብለው የሚባለው አንዳቸውም ጽድቃቸው በመጽሐፍ ቅዱስ ውስጥ የማይታወቅ ናቸው ከጌታዬ እናት ከማርያምና ከሐዋርያቱ በስተቀር ማለት ነው። አንድ ማዕት የአረብ ሽማግሌ ማለት ነው። በአዱሊስ ወደብ በኩል እንደ ኮንትሮባንድ የገቡ ምድራችንን ያጥለቀለቁ ማለት ነው። አንዳቸውም የኃጢአት ይቅርታን በስማቸው ድነትን በስማቸው አታገኙ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ እንጂ የነቢያትን መቃብር በመሳምም የሐዋርያቱን መቃብር በመሳምም የእነ አቡነ እንትና መቃብርን በመሳምም አይደለም። መቃብር በመሳም የምታገኘው የሙታን መንፈስ ነው እንጂ የምትጠራው ሕያውን ጌታ ለዘላለም የሚኖረውን ንጉሥ አታገኘውም። ሳሙኤል በጌታ የታመነ ነቢይ
ዓለም እየጎረፈ እዛ ያየዋል። አየህ ይሄን መቃብር የረገጠ ምሬ ምርልሃለሁ እንኳን ብሎ ቃል ኪዳን አልገባለትም። እንዴት ለአንተ ለዘርአ ብሩክ ቃል ኪዳን ገባለት? ለወሎው ሰውዬ ለምን ትግራዋይ አይሆንም? ከፈለገ ጎንደሬ ጎጃሜም ይሁን ኦሮሚያ ባሌን ወለጋ ነው የፈለከው ቦታ ላይ ይሁን ነው እኮ ብዬ የምልህ። እንዴት ለነ እዚህ ኢትዮጵያ ምድር ላይ ላሉት ገባለች? ቃል ኪዳን ገባላቸው ነው ገባላት ነው። ኢየሱስ ክርስቶስ በየቦታው የሚማማል እኮ አድርገውታል። ገባላት፣ ገባላቸው፣ ገቡለት። ወንድሞቼ በሙሉ ቃል ኪዳን ሲገባላቸው ከንፈራቸውን እየሳመ በመጽሐፋቸው ነው እንደሚጻፍ አታገኙም። ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ነቢያቱ እንደተናገሩት ይሄ ብሉይ ኪዳን ነቢያት ራሱ በእርሱ የሚያምን ሁሉ እርሱ የተባለው ማን ነው? ኢየሱስ ክርስቶስ የአብ ልጅ የተሰቀለው ጌታ ሁሉ በእርሱና በእርሷ በእነርሳቸው ቅጥልጣይ የለም። በነጠላ ነው የጻፈው የጴጥሮስ ስብከት። በእርሱ የሚያምን ሁሉ እርሱ የተባለው ኢየሱስ ነው። በኢየሱስ የሚያምን ሁሉ በስሙ የኃጢአቱን ስርየት የኃጢአቱን ይቅርታ እንዲቀበል ነቢያት ሁሉ ይመሰክሩለታል። የብሉይ ኪዳን ነቢያት ማለት ነው። አለቀ። ሳሙኤል መስክሮ ነው የሞተው። እሺ በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው ይላል። ክርስቶስ ለሰው ልጆች በደልና ኃጢአት እንደሚሞት በሶስተኛውም ቀን ከሙታን እንደሚነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ከተማ ከዛው ተነደለ የወንጌሉ የምስራቹ ቃል እና በአራቱም የምድር ማዕዘናት የናኘው። ኦኬ ኢየሱስ ያድናል። ኢየሱስ ጌታ ነው። በስሙ ብታምኑ ለአይሁድ ለአሕዛብ የተሰበከ ይሄ ነው። ኢየሩሳሌም ጀመረ በአሕዛብ ሁሉ የተሰበከ እስከ ምድር እስከ ከፀሐይ መውጫው እስከ መጥለቂያው ድረስ። በቃ እዚህ ጋር አንተ በመቃብር ብለህ አትልም። እዚህ ጋር መተህ በኢየሱስ ስም ነው አለቅ። እዚህ ፕላኔት ላይ ሰው ሆኖ የተፈጠረ በአብ ልጅ በዳዊት ልጅ በኢየሱስ ክርስቶስ ካልሆነ በስተቀር አትድኑም። የአባቶቼ አምላክ ምስክር ነው። የተልፈሰፈሰ ወንጌል እንኳን እንነግራችሁም አትድኑም፣ መዳንን አታገኙም። ለምን? የዘላለምን ሕይወት እግዚአብሔር የሰጠው መቃብር በመሳም አይደለም፣ ልጁ ላይ ነው ያለው። ልጁ ያለው ሕይወት አለው ነው ያለው። ልጁ የሌለው ሕይወት የለውም ነው ያለው። አለቀ። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በመቃብር እንዳለ ምስክሩ መቃብሩ ነው ይላል አይልም? ያ መቃብር ይሰበካል እንዴ? ነውር እኮ ነው። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በመቃብር እንዳለ መቃብሩ ምስክር ነው ይላሉ። ወንድሞች እናቶቼ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በስራ እንዳለ ምስክሩ ስራችሁ ነው ይላል አይልም? እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በማርያም አማላጅነት እንዳለ ምስክሩ ይህ ነው ይላል አይልም? አይልም። ታዲያም ነው ብሎ የሚለው እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። አብ የመሰከረው የዘላለምን ሕይወት ለማግኘት ከፈለጋችሁ የላኩትን ልጄን እመኑ ነው ያለው። አለቀ። ልጄን ስሙት ነው ያለው። ትሰማለህ አትሰማም? ልጁን የአብ ልጅ ትሰማለህ አትሰማም? በዮርዳኖስ ሲጠመቅም በመገለጥም ተራራ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እሱን ስሙት ብሏል። አለቀ። እሱን መስማት ያተርፋል። እሱን ማመን ከዘላለም ጥፋት ትድናለህ። ከዛስ ልጁና እናቱ እንዲሁም ጻድቃን ሰማዕታቱ ሊቃውንቱ አዛውንቱ ያለው ሁሉ አይልም። ልጁ ያለው ሕይወት አለው። የማ ልጅ? የእግዚአብሔር ልጅ የሌለው ሕይወት የለውም። በቃ ግልጽ ነው፣ ግልጽ ነው።
አማርኛ የሚገባ ከሆነ ግልጽ ነው። የራቀውን አቅርበው የቀረበውን አንቦርቅቀው አስፍተው አምልተው ምናምን ብለው ምንም ማሳበቢያ የለም። ግልጽ አማርኛ። ማን ይሄንን አንብቦ የማይረዳ? ልጁ ያለው የማን ልጅ? የእግዚአብሔር ልጅ ያለው ህይወት አለው ይላል። ኢየሱስ አለህ፣ ህይወት አለህ፣ ህይወት አለህ፣ የዘላለም ህይወት አለን። ሄደን አይደለም እናረጋግጠው፣ ኦልሬዲ በመንፈስ ቅዱስ ታተመናል። 4 ነጥብ የተዘጋ ነው። የእግዚአብሔር ልጅ አለህ፣ ህይወት አለህ። ሰግጥ ብለው የሚሉትን ቃል ይጠቀማሉ። ሰሞኑ መሰገጥ ማለት መገገም ማለት ነው ብሎ የሚል ብዙ ትርጉም አለው። እኔ አውሱ ለመጠቀም ማመን ግን እንደው መሰግጥ ብሎ የሚለው አንድ ነገር ላይ ማመንና ክርችች ማለት ከሆነ ይሄው ክርችች በላ። ልጁ አለህ፣ እግዚአብሔር ልጅ አትጠፋም። አምነው እንደ ዳንክ ካልካልከው በስተቀር አትጠፋም። ስለ ህይወት ድካምና ውጣ ውረድ ከሆነ የወደቁትን ያንሳል፣ ስትወድቅ ስትስት ይመልሳል። በኃጢአት ጎዳና አትሄድም። የቅድስናና የጽድቅ ኑሮ እንድንኖር ተጠርተናል። በአዲስ ህይወት ልንመላለስ በአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። እሺ ልጁ ያለው ህይወት አለው። እግዚአብሔር ልጅ የሌለው ህይወት የለውም። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ። ይታወቃል። ከዚህ ምድር ላይ ሆኖ ሰው የዘላለም ህይወት ማወቅ ይችላል ማለት ነው። ምድር ላይ ሆኖ አዎ፣ በኢየሱስ ክርስቶስ ስታምን እርግጠኛ ነው የምትሆነው። ማን እርግጠኛ ያደርጋል? የተባረከው ጌታ መንፈስ ቅዱስ እርግጠኛ እንድትሆን ያደርጋል። በቅዱስ ቃሉ ስታምን መንፈስ ቅዱስ የእግዚአብሔር ልጅ መሆንን ለመንፈስ ይመሰክርልሃል። እኔ አይደለሁም ያልኩትኝ፣ ቅዱስ ጳውሎስ ነው። ኦኬ 8:16 ያው በእግዚአብሔር ልጅ ስታምን እኔ የተቀበልኩት መንፈስ ወገኔ ጴንጤው የተቀበለው መንፈስ ይሄንን ነው። አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ የቱ የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ማለት ነው ራሱ ከመንፈሳችን ጋር ይመሰክራል ይላል። ሰው፣ ነፍስ፣ መንፈስ፣ ስጋ የሶስቱ ኮምፖናንት ውህደት ነው። እግዚአብሔር መንፈስ ቅዱስ ለመንፈሳችን ይመሰክርልናል። ሙት የሆነው መንፈስህ ኢየሱስ ሲገባበት ሕያው ይሆናል። ሕያው ሲሆን እግዚአብሔር መንፈስ ነው፣ ጌታ መንፈስ ነው። እዚህ ሰው አለ በክርስቶስ ኢየሱስ አምኖ የዳነው ሰው ኤርሚያስ እግዚአብሔር መንፈስ አይደለ? ጌታ መንፈስ አይደል? አዎ። መንፈስ የሆነው ጌታ ሰው ውስጥ ባለው በራሱ በሰው መንፈስ በዳነው ስፒሪቴ ላይ ይናገራል ማለት ነው። ያረጋግጥልሃል ማለት ነው። ለዚህ ነው የጌታን ድምፅ እንሰማለን ብለን የምንላችሁ ዝም ብለን አይደለም። እዚህ የሚያወራ ሰው ራሱ እንኳን ጌታን ከተቀበልኩ ጊዜ ጀምሮ የጌታን ድምፅ እሰማዋለሁ። በ4 ነጥብ የተዘጋ ነው ብራዘር። የጴንጤዎች አምላክ የመጽሐፍ ቅዱሱ አምላክ የእስራኤል አምላክ ስለሆነ ሲናገረኝ አውቃለሁ። እኔ ምስክር ነኝ። ሌላው እንኳን አይደለም ብሎ እኔ ምስክር ነኝ። ያ መንፈስ ለራሳችን ከመንፈሳችን ጋር ይመሰክራል ይላል። ከዚያስ ልጆች ከሆንን ወራሾች መሆናችንን እርግጠኞች አይደለንም። እንደዛ ነው የሚነበበው። በጣም እኮ የሚገርመው ኦርቶዶክሳውያን የዘላለም ሕይወት አላችሁ አለን። የእግዚአብሔር ልጆች ናችሁ አዎ ይለዋል። እውነታችሁ ነው አዎ። መቼ የተወለድኩት? በጥምቀት በውሃ በጥምቀት ይላል። ኦኬ ልጅ ነህ ማለት ነው አዎ። እንዴታ ይልልሃል። የሥላሴ ልጅነትን ተቀብያለሁ ይላል። ኦኬ እና ልጅ ነህ አዎ። ልጆች ከሆንክ የእግዚአብሔር መንግስት ወራሽ ነህ ብለህ አይ እሱንማ መድኃኒዓለም ነው የሚያውቀው ይላል። መጽሐፉስ ምን ይላል? ልጆች ከሆንን ወራሾች መሆናችሁን ብዙም እርግጠኛ አትሆኑ አይታወቅምና ይላል አይልም? ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አየው እንዴት እያረጋገጠልን እንደሚመጣ።
እኔ እንጃ አንልም። ኤርሚያስ ስትሞት ወዴት ነው የሚሄደው? እኔ እንጃ አልልም። ወደ አባቴ ነው የሚሄደው። ኢየሱስን ለዚህ እኮ ህይወት አይደለም ለሚመጣውም ህይወት እኮ ነው ያመነው። ለዚህማ ህይወት ምናምን በጣም ምስኪኖች ነን ብሎ እንዳለ ጳውሎስ ማለት ነው። ቃሉን አያምኑም። ይሄን የሰው መጽሐፍት ግን ያምናሉ። ቃሉን አያምንም። የዘራ ብሩክን መቃብር ያምናል። የተክለ ሃይማኖትን መቃብር ያምናል። አሉ እንደው ስንል እንኳን ሰውን መላክን ያድናል። ሁላችሁ የመሬታችን ስል ሆኑ ካመመ ይመምህ። እንግዲህ ምን አገባኝ። ቆይ ይበሉት እስኪ ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጥ እየተሰራ ያ ልጅ ጅሩ ገብቶ ልጁን ይዞት ሄደ። እየሰማችሁ ነው? ሰው አመት ጀመረ ሳይገባት የእመቤታችንን ያትሙ ብያቸዋል። እንግዲህ ስለ አመት አሁን አላስተምርበታቸው ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲላት እመቤቴ ታውቃለች። እስኪ በሉላችሁ እመቤቴ በሉ። አታውቅም ታውቃለች። አታውቅም። የምታውቅ እመቤቴ የለች። እግዚአብሔር ያውቃል ነበር። አታውቅም እመቤቴ ታውቃለች። በሉ ይልናል ቆሞ ማለት ነው። ይሄ ብሉይ ኪዳን ቢሆን ኖሮ ጥምጥሙን አውልቀህ በዚሁ ጥምጥሙ እጁ ታስሮ 40 ግርፋት ነበር መገረፍ የነበረበት። እውነቴን ነው የምጀምረው። ቆንጆ አድርጎ በጠፈር በ40 ግርፋት በደረቀ ቆዳ ማለት ነው። መቀመጫው ምን ብቻ በሙሴ ሕግ አለ እንደዛ የተጻፈ። እንዲህ አይነት ውሸት፣ እንዲህ አይነት ቅጥፈት የእስራኤል አምላክ እግዚአብሔር እንጂ የሚያውቀው እመቤቴ ታውቃለች። አታውቅም። የጌታ እናት ማርያም እንኳን አታውቅም። እንኳን አንቺ እመቤቴ ብለው የሚሏት ማለት ነው። ደግሞ የጎሪጥ ያዩኛል እንዴ? እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅሩ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ሰማልኝ ባሉ ነገር ይሽ 3 ቀን ያህል ጅሩ የበላው ሰው ይመጣል አይመጣም? ባሉ ነገር ይሽ በጣም ነው የሚገርመው። ተሰበከ እኮ እንደ ጉድ። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስላደሮ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። አቤቱ ጌታ የሰማችሁ ነው። ልጅን ካላመጣሽ ነው እስኪ ልጅን አልሰጥሽም። ይሄ ያለው ይቻላል። ማቴዎስ ወንጌል መጽሐፍ ምዕራፍ ስንት ላይ ነው ያለው? ኧረ በመድኃኒዓለም ኢትዮጵያ አንዴ በጓጉንቸር አንዴ ኤርሚዬ በመቀስ የልጇን ፎቶ ወስዳ ልጅሽን አልሰጥሽም ምን አለች ያለ። እስቲ ድጋሚ እንስማው። ታዲያ ቆርጦ እኮ ወስዶ ነው። ስሙ እስቲ ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጥ እየተሰራ ያ ልጅ ጅሩ ገብቶ ልጁን ይዞት ሄደ። እየሰማችሁ ነው? ሰው አመት ጀመረ ሳይገባት የእመቤታችንን ያትሙ ብያቸዋል። እንግዲህ ስለ አመት አሁን አላስተምርበታቸው ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲላት እመቤቴ ታውቃለች። እስኪ በሉላችሁን እመቤቴ በሉ። አታውቅም። ታውቃለች። ማን ያውቃል? አታውቅም። በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅሩ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን በሉ ነገሩ ይችል 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? በሉ ነገሩ ይችል በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስላድኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የማርያም ልጅ በመቀስ ተቆርጦ ሳጥን ውስጥ ኧረ ጌታዬ ወይ ውረድ ወይ ፍረድ ይላል እናቶች። እኔ ወይ ውረድ ወይ ፍረድ አልለውም።
ለዚህ ተረታም ትውልድማ ወንጌል መስበክ አለበት። በደንብ ነው የምሰብከው፣ በደንብ ነው የምሰብከው። ኤርሚ ያልተኛውን እኮ ይሰቅም መሰጥ ወረበሽኩ። ምን ትተኛለህ? አመታችንን ሁሉ የበጠበጡት አይደለም፣ ቀናችንን፣ ወራቶቻችን አይደለም፣ ዘመናችንን ሁሉ እኮ የሚበጠብጡ እኮ ተረት እኮ ነው የነገሩት። ኢየሱስ በመቀስ ተቆርጦ ሳጥን ውስጥ አስገብታ ሽቶራ ከፍከፋ የምታስቀምጠው ልጄን ካላመጣሽ ልጅሽን አልሰጥሽም ተብላ የምትባል ማርያም እቼ ጌታ እናት ናት። አንተ ትውልድ ትስቃላችሁ አይደል? እናንተ የሰማችሁ ነው። እየሰማን ነው። ፈርዶብን አይሁድ ሲጽፉበት ብናየው ክርስቶስ በዛሬም አለ። አይሁድ ሲያስሩት ብናየው ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስለ አድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክቡ አይወርድም። ተመልከቱ፣ በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በሩ አንኳኳች። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ በልተናል ያለው በልተናል እኮ ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትበላለች። ለምን ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛ ብትሆን ትድናለህ። እዚህ አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠቀዋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። አያችሁ፣ የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ፣ ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋ ምድር የጌታን ስዕል አድኖ ከሳጥን አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሆንልን። አያው፣ ከሞት የሚያስነሳ ስዕል አላቸው። ከሞት የሚያስነሳ ግን አምላክ የላቸውም። እኛ ደግሞ ከሞት የሚያስነሳ ለሙታን ሕይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ የአባታችን የአብርሃም አምላክ እግዚአብሔር አለን። አሜን። የትንሣኤው ጌታ ክርስቶስ አለን። ይህንን ያምናሉ። ቃሉን አያምኑም፣ ይህንን ያምናሉ። ታችን ስዕል እንኳን ሰውን መላክን ያድናል። የእመቤታችን ስዕል ሆኑ ካመመ ይመኑ የሚያገበኝ የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ሰው የሰጠ ስዕል እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስታቸውን ሁሉ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘም። መልካም ነው ይህንስ የፈጠረ ግደለው ብሎ ተወው ይላል። መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋት የሚሰራው እንደው ብሎ አይቶ መልክ የሚባለው ትሩፋት ነው። እሺ አፍንጫ ምናምን እንዳይመስላችሁ አለ እናቶ። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማድረግ ተሳነው ይላል። ምን ማለት ተሳነው? በሞቴ ንገሩኝ በሉ እንጂ ሲሳነው የእመቤታችን ቤተክርስቲያን ደብረ ቀለሞን ለያያት ነው። እየተቆጠተ ሄዶ ከእመቤታችን ቤተክርስቲያን ነው የተማሰ ክንፉ ስለተወሰነ ተልኮ ሲፈጠር ያገኘው ምንድነው? አንተ ሰማያዊ ምድራዊ ያለው እኔ ሰማያዊ ነበርኩ በሰማያዊ ምድራዊ ያለው ልጅ ነው። መጨረሻ ላይ ሄዶ አባታው ሄድን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 ጊዜ ወጣ 41 ኪራ ላይ ሶን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ታንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወባይ ለጾታ ለወላዲቱ ድንግል በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በድንግል አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስዕል አድኖ ለመልአኩ ጸጋውን መልሶ እንዲያደርግ አደረገው። ክብር ለእመቤታችን ይሁንልን። እኔ ይህን ሰውዬ ከሞጣ ቀራኒዮ ጋር ላይቭ ላይ ዲቤት ባየው ምን ይመስላችኋል? በእውነት አልበምስ ያለች ልብስ ኤርሚዬ ቅድም አንተ ቤት ስታሰማው እኮ